በመጽሐፍ የተጻፈው ሁለት ነው ወይ መንኩስና ነው ወይ ጋብቻ ነው እና ይሄን ነገር ምረጥ ብለው በቃ የቅርብ የሆኑ ብዙ ወዳጆቹ ይጠይቁታል የሚወዱለት ነገር ምንድነው አይ መነኩሳለሁ ብዬ ቆብ አላሰፋውም አገባለሁ ብዬ ሚስት አዘጋጀውም እንዳትለኝ ይሄንን ሁሌ የምትለኝ ነገር ነው እያልኩ እንደውም አስቀው ነበር ቤተሰቦቹን በመልኩ ነው የሚረዳው እቺ ቤተክርስቲያን ብዙ አገልጋይ ያስፈልጋታል መከሩ ብዙ ነው ሰራተኛው ጥቂት ነው የሚል እሳቤ ያለው ምን አይነት ነበር የግል ገቢ ምንጩ ማግኛው እግዚአብሔር ቢረዳው መምህር ዘላለም እስከ ጵጵስና የሚደርስ ነው ብዬ ነበር ማሰበው በዚህ ሰዓት ይጠራል የሚል እሳቤ አልነበረኝ እውነት ለመናገር እንደው ተጠቅሟል ብለው የሚያስቡት ነገር አለ እርሱ ይሄን ጥቅም አግኝቷል በቃ ይሄ በአገልግሎቱ አሜሪካ የነበረውን ሽኝት እዚህ ሆናችሁ አይታችሁታል ያ ሁሉ አገልጋይ ከመላው አሜሪካና ከካናዳ መጥቷል ምዕመናን ሳይቀሩ የመምህር ዘላለም ወንድሙን ረፍት ሲሰሙ ምን ተሰማዎት ቤተክርስቲያን በሙስና ለተታማ የሚገባ ቤት አይደለች ፊት ቀድመው ሲያገለግሉ ሲያስተባበሩ ነበርና ያንን ለመጠየቅ ስለፈለኩኝ ነው እንዴት ነበር ውጣው ረዱ ቀሲስ የሱ አስከሬንን ሸኝ ሆናለሁ አስተባባሪ ሆናለሁ በያንድም ቀን በህልሜ አላቀ ጣል ያደረገ የመከሮት ምክር በልቦት ውስጥ ፍሬ አፍርቷል ብለው የሚያስቡት የሚወዱለት ነገር ምንድነው ታምኖ የሚያገለግልን ሰው ቤተክርስቲያኗ እንዴት አርጋ እንደምታከብር ለኔም አሁን በህይወተ ሥጋ ለቆም ነው ማገልጋይ ትልቅ አራያ የሆነ ስራ ሰርተዋል ቤተክርስቲያን ባይረት በባት ቤተክርስቲያን ባይረት በባት የቤተክርስቲያናችን እንቁ መምህር የሆነው ወንድማችን መምህር ዘላለም ወንድሙ የእረፍቱ ዜና ከተሰማበት ሰዓት ጀምሮ የቀብር ስነ ስርዓቱን ሙሉ ለሙሉ መርሃ ግብሩን በመምራት በማስተባበር ከሰሜን አሜሪካ ዋሽንግተን ዲሲ የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም አስተዳዳሪ የሆኑት መላከማዊ ቀሲስ ተስፋዬ መቆያ እዚህ ኢትዮጵያ ድረስ መርሃ ግብሩን በመምራት በማስተባበር አሁንም ቤተሰቡን በማጽናናት እንዳሉ እናውቃለን ስለ ዘላለም ስለ መምህር ዘላለም ወንድሙ ከሳቸው ጋር ጥልቅ የሆነ ውይይትን ለማድረግ ደግሞ ከኔ ጋር በስቱዲዮ ተገናኝተናል አብራችሁኝ እንድትቆዩ ግብዣዬ ነው የሚሆነው ቀሲስ እንኳን ደህና መጡ እንኳን ደህና ቆያችሁ ያው ዛሬ የተገናኘ ነው በበጎ ባይሆንም ደግሞ በበጎ ነው ብዙ ስራን ስለሰሩ ሰዎች ስለ ቅዱሳን አባቶቻችን ስናወራ እጅግ ደስ ይለናል ስለ ወንድሞቻችን ስለ ደጋጎቹም ስናወራ ደግሞ እጅግ ደስ ይለናል ብዬ አስባለሁና ዛሬም ደግሞ የተገናኘነው ከርሶ ጋር የመምህር ዘላለም ወንድሙን የህይወት ታሪኩን የአገልግሎት ህይወቱን ምን እንደሚመስል ለመነጋገርና ምዕመናን ሙሉ ለሙሉ እርሶ የ23 ዓመት ወዳጁ ስለሆኑ በአገልግሎትም በደንብ ስለሚተዋወቁ እርሶ በደንብ አድርገው እንዲገልጹልን ስለምንፈልግ ነው አንዳንድ ሐሰተኛ መረጃዎችንም እንደዚሁ ለማጥራት ስለሚያስፈልግ ነውና ቀሲስ ይሄንን እድል ስለሰጡኝ በጣም ከልብ አመሰግናለሁኝ አንድ ጥያቄ ልጠይቅና ልጀምር መምህር ዘላለም ወንድሙ ምን አይነት ሰው ነበር ሰብእናው ምን አይነት ነው ቀሲስ በመጀመሪያ ያው በዚህ በባህረ ጥበባት ቴሌቪዥን ስለ መምህር ጥያቄ ለሚነሱ ጥያቄዎች መልስ እንድሰጥ ይሄንን እድል ስላገኘው ተቋሙንም እግዚአብሔርንም አመሰግናለሁ ሌላው በዚህ ክፍለ ዘመን ለመልካም ነገር አራያ ሆኖ የሚነገርለት የሚተረክለት ሰው መገኘቱ በራሱ እግዚአብሔር በየትኛውም ዘመን ሰው አልባ እንዳልሆነ የሱ የሆኑ ሰዎች በየትኛውም ክፍለ ዘመን እንዳሉት የሚያሳይ ነው ኤልያስ በነበረበት ዘመን እና አካብን ኤልዛቤል ሰልጥነው የእግዚአብሔር ነቢያት እያሳደዱ በሚገዝሉበት ዘመን የቀረሁት እኔ ብቻ ነኝ ስለዚህ እኔ ከአባቶቼ ስለማልበልጥ ውሰደኝ ግደለኝ ልሙት ብሎ እግዚአብሔርን ጠይቋል በጣም የሚገርመው ሞትን የተመኘው ኤልያስ ግን እስከዚህ ደቂቃ ድረስ በስጋ ላንቀላፋም ያው እግዚአብሔር በሳሰረገላ ነጥቆ ወደ ቤረ ሕያዋን ቢወስደውም ሞትን አልቀመሰም ግን እኔ ብቻ ነኝ ያለሁት ብሎ ነበርና እግዚአብሔር ለኤልያስ የሰጠው መልስ በጣም ያስደንቅ ነው ምንድን ነበር መልሱ አንተ የማታውቃቸው ለጣዖት ያልተንበረከኩ አንደበታቸው ያረከሱ
7000 ሰዎች በዚህ ከተማ ውስጥ አሉኝ ነው ያለው። እና ዛሬም ባለንበት ዘመን እውነተኛ ሰው የለም መንፈሳዊ ሰው የለም ብለው ብዙዎች አፋቸው ሞልተው በሚናገሩበት ዘመን እግዚአብሔር ደግሞ እንደ መምህር ዘላለም አይነት ሰዎችን እንዳሉት በመምህር ሕይወት በደንብ አይተናል። እና በጣም በዚህ ዘመን ሃይማኖተኛ በመግባር በሃይማኖት የቀና ሰው ተገኝቶ በየሚዲያው በየቦታው መነገር መቻሉ እጅግ የሚያስደስት ነው። ይሄንን መጀመሪያ ልናገር ብዬ ነው። ወደ ተጠየቁት ጥያቄ ስመጣ መምህር ዘላለም ስብዕናው ምን አይነት ነው የሚል ጥያቄ ነው መሰለኝ የተጠየቁትና ስለ መምህር ብዙ መናገር ይቻላል። እኔ መምህር ዘላለምን በትክክል ያወቅኩት የቀረብኩት በአገልግሎት አብረን ማገልገል የጀመርነው በኢትዮጵያ አቆጣጠር በ95 ዓመተ ምህረት ነው። ምን ማለት ነው? የዛሬ 23 ዓመት ነው እኔ ከመምህር ጋር የተገናኘሁትና በደንብ ቀርቤ አይቼዋለሁ። መምህር በጣም ጥሩ ስብዕና ያለው ሰው ነው። ምናልባት አሁን አንዳንድ ጊዜ እሱ በህይወተ ስጋ ስላለፈ የሌለውን ማንነትና የሌለውን ጽድቅ እየተናገርኩ አይደለም። ምናልባት የሱን ማንነት ስገልጽ አሳንሼ መገልጥበት ቋንቋ ያጥር ይሆናል እንጂ አንደኛ ደግ ነው። ከራሱ ይልቅ ለሰዎች የሚኖር ሰው ነው። ሰዎች ተቸገሩ ከተባለ ቀድሞ የሚደርስ በጣም ሩሩ የሆነ አንጀት ያለው ሰው ርቦት ማየት የማይፈልግ ሰው ተቸግሮ ማየት የማይፈልግ ደግሞ የተቸገሩም የሆኑ በምንም አይነት ነገር ውስጥ ላሉ ሰዎች መፍትሄ ያለው ሰው ነው። እኔ በጣም ነው የሚደንቀኝ መምህር። አንድ ሰው ቸገረው ከተባለ ሰውየውን ሄዶ ከማጽናናት አሁን እንደኔ አይነቱ ሰው ምናልባት ቃል እግዚአብሔር ጠቅሶ ሰውየውን ሊያጽናና ይችላል። ማጽናናት ብቻ ለችግሩ መፍትሄ እንዳልሆነ ስለሚገባው ለዛ ችግር መፍትሄ የሚገኘው ከማን ነው ብሎ መፍትሄ ሰጪዎችን አካላት ሁሉ ያውቃል። የሰው ድሃ አልነበረም። የታመመ ሰው ካለ ብዙ የሚያውቃቸው ዶክተሮች አሉ። ከሀገር የሚወጣ ወይም ደግሞ አየር መንገድ ላይ ችግር የገጠመው ሰው ካለ አየር መንገድ ጋር ሰዎች አሉት። የትኛውም የመንግስት ተቋም ውስጥ ዘላለምን የሚሰሙ የሚያከብሩ የተቸገረ ሰው ካለ እሱ የሚችል ከሆነ ይረዳል፣ የማይችል ከሆነ ደግሞ ረጆችን ፈልጎ ለዛ ሰው መፍትሄ ይሰጣል። ስለዚህ በስጋም በነብስም መፍትሄ የሚሰጥ እጅግ ሩሩ መልካም ትሁት ሰው አክባሪ ዘላለም በሕይወት ዘመኑ አስቀይሞኛል የሚል ሰው ፈልገህ አታገኝም። እና እጅግ መልካምና ቅድም እንዳልኩ የሱን መልካምነት ለመግለጥ ቃላት ያጥረኝ ይሆናል እንጂ ስብዕናው እጅግ ደስ የሚል ሰው አክባሪ ለቃሉ ታማኝ የሆነ ሰው ነው ማለት ይቻላል መምህር ዘላለም። በጣም ድንቅ ቀሲስ። ምናልባት ከዚሁ ጋር ተያይዞ የመምህር ዘላለም የግል ህይወቱ ምን ይመስል ነበር? በተለይ በጋብቻ አልነበረም፣ በምንኩስናም ህይወቱን አልመረጠም። በተባህቶ ዓለምን እየዞረ በማስተማር የእግዚአብሔርን ቃል በማስተላለፍ በማጽናት ይኖር የነበረ ሰው ነውና ምናልባት ከርሶ ቅርበት አንጻር ያላገባበት ያልመነኮሰበት ህይወት ምንድነው ምክንያቱ? እውነት ነው። አሁን አንተ እንዳልከው መምህር ዘላለም የትዳር ህይወት የለውም፣ አልመነኮሰምም። ከብፁዓን ሊቃነ ጳጳሳት ጀምሮ ነው የማውቃቸው አባቶች ጀምሮ እስከኔ ድረስ የመምህር አንድ ነገር ምረጥ በመጽሐፍ የተጻፈው ሁለት ነው፣ ወይ ምንኩስና ነው ወይ ጋብቻ ነው። እና ይሄን ነገር ምረጥ ብለው በቃ የቅርብ የሆኑ ብዙ ወዳጆቹ ይጠይቁታል። እኔ በተደጋጋሚ እነዚህን ጥያቄዎች አንስቼለት አውቃለሁና መጀመሪያ ጥያቄው ሲቀርብለት ፈገግ ነው የሚለው፣ ይስቃል። እና ሁልጊዜ የሚመልሳት መልስ ተመሳሳይ ናት። አገባለሁ ብዬ ሚስት አላዘጋጀውም፣ እመነኩሳለሁም ብዬ ቆብ አላሰፋሁም የሚል ቋንቋ አለውና እኔ 3-4 ጊዜ የተወሰነ ዓመት አልፍና ይሄን ጥያቄ ያቀርብለትና ፈገግ ብሎ ሊጀምር ሲል አይ መነኩሳለሁ ብዬ ቆብ አላሰፋውም፣ አገባለሁ ብዬ ሚስት አላዘጋጀውም እንዳትለኝ፣ ይሄንን ሁሌ የምትለኝ ነገር ነው እያልኩ እንደውም አስቀው ነበር እሱንና ምንድነው ሰዎች እንደተሰጣቸው ነው የሚኖሩት። እግዚአብሔር ለእያንዳንዱ ሰዎች ጥሪ ያለው እና መምህር የጋብቻ ህይወት የለውም። በጋብቻም ህይወት የመቀጠል ፍላጎት እንደሌለው ነው የሚገባኝ። ካለኝ ቀረቤት አንፃር ቢኖረው ኖሮ እስከዛሬ ድረስ ወደ ጋብቻ ህይወት ውስጥ ይገባ ነበር። ለዚህ እሱ ወንጌልን ትዳሩ አድርጎ ወንጌልን ህይወቱ አድርጎ የኖረ ሰው ነው። ምንድነው አንዳንድ ጊዜ ከሌላ ወንጌል የተሰጠ ነው ይባላል አይደለም?
መምህር ለወንጌል የተሰጠ ብቻ አይደለም፣ ወንጌል ራሷ ለመምህር የተሰጠች ናትና አገልግሎቱን ትዳር አድርጎ አገልግሎቱን ምንኩስና አድርጎ አንመነኮሰም አላገባም፣ ግን በዓለም ውስጥ ሆኖ መናንያን መነኮሳት ከሚኖሩት ኑሮ የተሻለ ኑሮ ሙሉ ጊዜውን ለአገልግሎት ሰጥቶ ሲያገለግል የኖረ ሰው ነውና የከተማ ባህታዊ ነው። ብዙ አባቶች ይሄን ቋንቋ ብዙ መምህራን ይሄን ቋንቋ ተጠቅመዋል። ቆብ ያልደፋ መነኩሴ የከተማ መናኛውን የከተማ መናኝ ሲባል ይሄ ጥንቃቄ ሊደረግ ይገባል። አንዳንድ ሰዎች መንነናል መንኮሰናል ብለው ምንም በጎ ነገር ሳይሰሩ ከተማ ውስጥ እየዞሩ የሚኖሩ የከተማ ዟሪዎች አሉ። እንደዛ ማለት አይደለም። ዓለም ውስጥ ነው ያለው፣ ግን ኦሬዲ ዓለምን ንቋታል። ዓለምን ንቆ ለተጠራበት ጥሪ የኖረ ሰው ነው። ስለዚህ አልመነኮሰም አላገባም፣ ግን መነኮሳት ከሚኖሩት ኑሮ በላይ ራሱን ለእግዚአብሔር ሰጥቶ የኖረ እጅግ ድንቅ ምሳሌ አርአያ የሚሆን አገልጋይ ነው መምህር። ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት። ቀሲስ እንደው እዚህ ጋር እርሶ ከግል ህይወቱ ከመምህር ዘላለም ወንድሙ የግል ህይወት ጋር ተያይዞ እርሶን ደግሞ ወደ ጋብቻ ሲሄዱ ወደ አገልግሎት ሲሄዱ ሲዞሩ ጣል እያደረገ የመከሮት ምክር በልቦት ውስጥ ፍሬ አፍርቷል ብለው የሚያስቡት የሚወዱለት ነገር ምንድን ነው? በጣም የሚገርመው እኔ ወደ ትዳር ዓለም ለመሄድ ጋብቻ ለመመስረት ሳስብ አጠገቤ ከነበሩት ሰዎች መካከል መጀመሪያ ያማከርኩት መምህር ዘላለምንና መምህር አድነውን። መምህር ግን እንድጸልይበት ቆም ብዬ እንዳስብ ምክር መክሮኛል። ምንድነው የመከረኝ? የኔን ማግባት ተቃውሞ ሳይሆን እቺ ቤተክርስቲያን ብዙ አገልጋይ ያስፈልጋታል፣ መከሩ ብዙ ነው፣ ሰራተኛው ጥቂት ነው የሚል እሳቤ ያለው የወንጌልን ቃል ወስዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ሰፊ ዓለም አቀፋዊት ቤተክርስቲያን ብዙ ተከታይ ያላት ናትና በዛ ልክኛ በነበርንበት የአገልግሎት ዘመን በዛ ዘመን ደግሞ ላሉት ጉባኤዎች ያሉት አገልጋዮች ቁጥራቸው አናሳ ነው። ስለዚህ መከሩ ብዙ ነው፣ ሰራተኛው ጥቂት ነው የሚል እሳቤ ስላለው ልብህ ለሁለት ይከፈላል። ለትዳር ይከፈላል፣ ነገ ልጆች ይመጣሉ፣ ለልጆች ይከፈላል። ከዛ የተጠራህበትን ጥሪ ደግሞ ሊገድብ ይችላል። እስቲ ፈቃደ እግዚአብሔርን ጠይቅ የሚል ምንድነው? አሁን እኔ ከሱ ህይወት የተረዳሁት አሁን ላይ ቆም ብዬ ሳስብ እሱ ሙሉ ለሙሉ ጊዜውን ለእግዚአብሔር ሰጥቶ ለወንጌል ተሰጥቶ ስለሚያገለግል ለእንቅልፍ እንኳን ለማረፍ እንኳን ጊዜ የሌለው ሰው ስለነበረ ነገ ትዳር ዓለም ውስጥ ስገባ ይሄ የተጀመረው የወንጌል አገልግሎት ይበደላል የሚል እሳቤ ነበረውና ያንን አስቤበታለሁ። ፈቃደ እግዚአብሔርን ጠይቄያለሁ የሚል ሐሳብ እና በቃ እግዚአብሔር ደግሞ መልሱን በልቦና ይሰጥቶኛል። አሁን አገልግሎት የሚመቀጠል የሚችለው መንኩሽ አይደለም ትዳር መስርቼ የሚል እሳቤ ነገርው። በኋላ ላይ ምንድነው አገልግሎቱ ደግሞ ትዳሬ ደግሞ ለአገልግሎቱ እንቅፋት እንዳይሆን ሰፊ የሆነ ምክር መክሮኛል። ከኔ በላይ ደግሞ ባለቤቴን ጊዜ ወስዶ ቤተክርስቲያኗ አገልጋይ እንደሚያስፈልጋት በአገልግሎት ከሀገር ውጪ ወጥቼ ልቆይ እንደምችል እዚህም ሀገር ውስጥም ሆኖ ከክፍለ ሀገር መዞር እንዳለ የዛን ጊዜ አገልግሎቱን መተሽ ልትደግፊለት አገልግሎቱን ልታግዡ በአገልግሎቱ እንዲበረታ ልታረጊው እንጂ ለአገልግሎቱ ለትዳሩ እንደው በሚያገለግለው አገልግሎት መካከል እንቅፋት ውስጥ ገብቶ እንዳይሰበር በጣም ጥንቃቄ ልታደርግ ይገባል፣ ልታግዥ ይገባል ብሎ በጣም ብዙ አገልጋዮች መክረዋል። ባለቤቴን ከማግባቴ በፊት ሽማግሌ ከመላኬ በፊት በባለቤቴ ላይ ብዙ ስራ የሰሩ ወንድሞች አሉ እና አንዱ ትልቁን ድርሻ የሚይዘው መምህር ነው። እግዚአብሔር ይመስገን በልቦናዋ ላይ የዘራው ዘር አፍርቶ እሱ ከመከራት እሱ ከነገራት በላይ ይሄው 18 ዓመት ሙሉ ጊዜ ለአገልግሎት ሰጥቼ ያገለገልኩ ነው። ቤት ያለውን ሸክም ተሸክማ የምትኖረው ባለቤቴ ናት። ለዚህ ደግሞ ከእግዚአብሔር ቀጥሎ ትልቁ ባለውለታ መምህር ዘላለም ነውና ለኔ ምክር በሚመክርበት ጊዜ ባለቤቴን በሚመክርበት ጊዜ እኔ ከሱ የተረዳሁት ወደ ትዳር ዓለም እንደማይገባ ትዳር አገልግሎት ላይ ሌላ ጫና ይዞ እንደሚመጣ በቃ ይሄንን ነገር ንቆ ሙሉ ህይወቱን ለእግዚአብሔር ሰጥቶ ነው የኖረው። ለዚህ ነው ምናልባት
የሐዘኑ ቀን ለህዝብ መልእክት በማስተላለፍበት ጊዜ የከተማው ባህታዊ የከተማው መናኝ ብዬ ነው ንግግር ያደረኩት። በቅርበት ህይወቱን ስለማቀው እንዲህ አይነት ነገር የሚያጓጓው ለዚህ ጊዜ የሌለው ለዚህ እንኳን ለትዳር ለእንደዚህ አይነት ነገር ይቅርና ራሱ ለአገልግሎቱ እንግዲህ አይተሃል። በኋላ የአገልግሎቱን ነገር ልናነሳ እንችላለን። አንድ ሰው ሆኖ ይሰራ የነበረውን የሥራ የአገልግሎት ብዛት በህይወት ታሪኩም ላይ ምእመኑም ሁላችሁም ሰምታችኋልና ሙሉ ጊዜውን ለእግዚአብሔር የሰጠ ነው። በዛ ህይወት ውስጥ ወደ ትዳር እንደማይመጣ እኔ አውቅ ነበር ቀደም ብዬ። ምናልባት ይመነኩሳል እግዚአብሔር ቢረዳው መምህር ዘላለም እስከ ጵጵስና የሚደርስ ነው ብዬ ነበር ማስበው። በዚህ ሰዓት ይጠራል የሚል ምሳሌ አልነበረኝም እውነት ለመናገር። በጣም ጥሩ ቀሲስ ይህን ሁሉ አገልግሎት ሲፈጽም መምህር ዘላለም ወንድሙ ምንም አይነት የገቢ ምንጭ አልነበረው። በተለይም በቤተ ክርስቲያኒቱ የቅጥር አገልጋይ ሆኖ ከቤተ ክርስቲያኒቱ ድርጎ አይደረግለትም፣ ደሞዝም አይሰፈርለትም ነበረ። ቤተሰቦቹን በምን መልኩ ነው የሚረዳው? እንደው አንዳንድ ጭምጭምታዎችን የሚሰሙ አሉ። መምህር ዘላለም ትልቅ ድርጅት ነበረው ተብሎም ይወራል። መምህር ዘላለም ትልቅ ቤት ነበረው ተብሎ ይወራል። ቤት ተከራይቶም ነው የሚኖረው ተብሎ ይነገር ነበረ። ምን አይነት ነበረ የግል የገቢ ምንጩ ማግኛው? አንድ ነገር አውቃለሁ። በየሄደበት እዚህም አዲስ አበባም ያሉ ሌላም ቦታ ያሉ ሰዎች ምስክርነት ሊሰጡ ይችላሉ። አንድ ነገር ማቀው አገልግሎ ሲነሳ እንደሌላው አገልጋይ የሚሰጠውን ነገር አይቀበልም። እዚህ ጋር አንዳንድ ሰዎች በጣም ይሄንን ነገር አጉልተው ሲናገሩ ሰማለውና እንደው እይታዎች ሊለወጡ ይገባል። አሁን መምህር ምናልባት እኛ ማናቀው ልክ እንደ ጳውሎስ ድንኳን ቅዱስ ጳውሎስ ድንኳን እየሰፋ በማንም ላይ ላለመክበድ ድንኳን እየሰፋ በራሱን እያስተዳደረ ወንጌልን በነፃ የተቀበለውን ወንጌል በነፃ ሰብኮ ያለፈ ሐዋርያ ነው ቅዱስ ጳውሎስ። ወንድማችንም መምህር ዘላለም ወልደ ሰማዕትም ራሱን የሚመራበት የሚያስተዳድርበት የራሱ መንገድ ይኖረዋል። ግን ያይቀድም እንዳልኩት ያየነውን እናገራለን የሰማነውን እንመሰክራለን እንዳልኩት ከመሄድባቸው ቦታዎች ይሄን ያህል ገንዘብ የሚቀበል ሰው እንዳልሆነ አውቃለሁ። በምንድን ነው የሚተዳደረው? ያን ደግሞ ማላቀውን ነገር ዲቴል ገብቼ ልናገር አልችልም። ግን እዚህ ጋር ለተመልካችም ለአገልጋይም ለምእመናንም መልስ የምሰጠው ብዙ አገልጋዮች ይሄዳሉ። ለትራንስፖርት ይከፈልላቸዋል፣ ለየቀን አበል ይሰጣቸዋል። ይሄ ማለት ወንጀል ማለት አይደለም። ለሰራተኛ ደሞዙ ይገባዋል። የሚያበራየውን በሬ አፉን አትሰረው ተብሎ በመጽሐፍ ተጽፏል። እና ሙሉ ህይወታቸውን ለአገልግሎት ሰጥተው የሚኖሩ አገልጋዮች ወንጌል ሰብከው መዝሙር ዘምረው አገልግለው ሰዎችን ለንስሐ ለስጋው ደግሞ ለጽድቅ አብቅተው ለስጋ የሚኖራቸውን ነገር ለስጋ የሚጠቅማቸውን ነገር ማድረግ ተገቢ ነው። ያም ስለተደረገላቸውና ያንን ተቀብለው ስለሚኖሩ እንደ ኃጢያተኛ እንደ ወንጀለኛም ሊቆጠሩ አይገባም። መምህር ደግሞ እግዚአብሔር በሰጠው ጸጋ ከዚህ ነገር ራሱን ጠብቆ በነፃ የተሰጠውን ወንጌል በነፃ ሰጥቶ አልፏል። ስለዚህ መተዳደሪያው ቤተሰቦቹን ያስተዳድርበት የነበረውን ነገር እኔ ስለማላቀው ነገር ማውራት አልችልም። ነገር ግን በዚህ በመንፈሳዊ አገልግሎቱ ለሚያገለግላቸው አገልግሎቶች እኔም ካለሁበት አጥቢያ ከደብረ ሰላምም ይሁን ከተለያዩ ግለሰቦች በወንጌል የሰራቸው ሰዎች እዚህ ሀገር የሚሰራውን በጎ አድራጎት ስራ እንደሚያግዙት እንደሚረዱት ለምሳሌ አሁን ዲሲ ብትሄድ የርዕሰ አድባራት ደብረ ሰላም ቅድስተ ማርያም ሰንበት ትምህርት ቤት የፍቅር ብረት ሰንበት ትምህርት ቤት ይባላል። ጠንካራ ሰንበት ትምህርት ቤት ነው። መምህር ብዙ ጊዜ በወንጌል የደከመበት ሰንበት ትምህርት ቤት ነው። እኔም 14 ዓመት በማገልገል የደከምኩበት ሰንበት ትምህርት ቤት ነውና እዛ ሰንበት ትምህርት ቤት ሁሉም አይነት የተማሩም በመካከለኛ ገቢም በዝቅተኛ ገቢም በትልቅ ገቢም ያሉ ወጣቶች አሉ። ህዝቡንም አስተባብሮ ከራሳቸው አዋጣው በየዓመቱ ለሚያሳድጋቸው ልጆች ለሚያደርጋቸው መንፈሳዊ ተግባራት የጀርባ አጥንት ሆነው አገልግሎት የሚሰጡ ሰዎች ከምእመናንም እንደዛው እጅግ በርካታ ሰዎች አውቃለሁና በሚሰራቸው መንፈሳዊ አገልግሎት አጋዦች እንዳሉ ታውቃለሁ። ከኔ ጀምሮ ከበስተጀርባ ሆነን የሥራዎች እንዲሰሩ ምናግዝ ሰዎች አለን ከመምህር ጋር። ከዛ ውጪ ግን የግል ኑሮውን በመንፈሳዊ በኩል ነው እንጂ እኔና እሱ የምንገናኘው የግል ኑሮውን አላውቅም። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። ከትሩፋት ስራዎቹ ውስጥ መምህር ዘላለም በርከት ያሉ የበረከት ስራዎች፣ የትሩፋት ስራዎች፣ የአገልግሎት ህይወቶችን የአገልግሎት ስራዎችን ይሰራል። ከዚያ ውስጥ እርሶ
ጥቂቱን ይጥቀሱልን። በጣም የሚወዱት ይሄንን ማንም አስቦት አያውቅም፣ በዚህ ደግሞ ይሄ ቢሳካለት እወድለታለሁ የሚሉትን አንዱንም በደንብ ያብራሩልኝ። እንግዲህ የመምህር አገልግሎት የመጀመሪያው አገልግሎት የተሰጠው ትልቁ ጸጋው ያው አንደበተ ርቱዕ ነው። የቤተክርስቲያኗን በዓላትና ግጻዌ ወቅት ተከትሎ የሚያገለግል አገልጋይ ነው። የመጀመሪያው አገልግሎቱ ደከመኝ ታከተኝ ሳይል ወንጌልን በትጋት የሚሰብክ የወንጌል ሰባኪ አስተማሪ ነው፣ መምህር ነው። ይሄ የመጀመሪያ አገልግሎቱ ነው። ትልቁ ጥሪው ይሄ ነው። በቃል ያስተማረውን ትምህርት ደግሞ ሰዎች በህይወት በተግባር እንዲኖሩለት የሚሰራቸው በርካታ ስራዎች አሉ። አንደኛ አሁን እዚህ ካሉት የኮሚቴ አንዳንድ የኮሚቴ አባላት እንደተረዳውት ከ99 ዓመተ ምህረት በኢትዮጵያ አቆጣጠር ከዛ ጀምሮ እስካሁን ድረስ እጅግ በርካታ ወላጅ አልባ ህጻናትን የዲዲአይ በጎ አድራጎት ተቋም አቋቁሞ ልጆች ያሳድጋል። ያ ተቋም የራሱ ቦርድ የራሱ ኮሚቴ ያለው የተጠናከረ ነውና በዛ ላይ ልጆች ያሳድጋል። አሁን ደግሞ ሰሞኑን እንደምናየው እንደምንሰማው ሮብና አርብ አረጋውያንን ይመግባል። እንደገና በልዩ ልዩ ቋንቋ ተናጋሪዎችን ከየክልላቸው መልምሎ አምጥቶ ጽርሐ ጽዮንም ይሁን የተለያየ ቦታ አስገብቶ ልጆችን ኮርስ እንዲወስዱ እንዲሰለጥኑ ያደርግና የሚያስፈልጋቸውን ቁሳዊ ነገር አሟልቶ ሄደው በአካባቢያቸው ወንጌልን እንዲያስተምሩ በቋንቋቸው እንዲያገለግሉ ያደርጋል። እንደገና ደግሞ አዳዲስ ተጠማቂያንን አስተምሮ ካሉት ከየሀገረ ስብከቱ ሊቃነ ጳጳሳት ጋር በመነጋገር በዚህ በጉሙዝ በተለያየ ቦታ ላይ ያሉትን ያስጠምቃል። ለነሱ ደግሞ የሚያመልኩበት ቤተክርስቲያን ስለሚያስፈልግ ቅድም እንዳልኩት በወንጌል ለወጣቸውን ያስተማራቸውን ምእመናን አስተባብሮ ደግሞ አብያተ ክርስቲያናት ያሳንጻል። የሚሰራቸው ስራዎች እጅግ ብዙ ናቸው። በተፈጥሮና በሰው ሰራሽ አደጋ መፈናቀል፣ ድርቅ፣ ረሃብ የተለያየ ነገር ሲከሰት ቅድም እንዳልኩ አብያተ ክርስቲያናትንም ይሁን ግለሰቦችን አስተባብሮ ደግሞ እነዛን ሰዎች ቶሎ ጊዜያዊ እርዳታ ሄዶ የሚያደርግ ነው። እጅግ በርካታ ነው የሚሰራቸው ስራዎች። እኔ የሚደንቀኝ እንደውም መምህር የሚሰራቸውን ስራዎች ስትመለከት በተቋም ደረጃ የማይሰሩ ስራዎችን በግሉ ሰዎችን አስተባብሮ የሚሰራ ጠንካራ ሰው ነውና ብዙ ነው የሚሰራቸው ስራዎች ሁሉ እጅግ የሚያስደስቱ እጅግ የሚወደዱ መልካሞች ናቸው። አሁንም የወንድሞቹም የኛም የባልንጀሮቹ የጓደኞቹም የወዳጆቹ ሁሉ ምኞት ደግሞ እነዚህ እሱ ሲሰራቸው የነበሩ ነገሮች እንዳይቋረጡ እንደውም ትልቅ በስሙ ፋውንዴሽን ተቋቁሞ በተጠናከረ መልኩ ትልቅ ተቋም ሆኖ ስራ እንዲሰራ ነው የኔም የቤተሰቦቹም የወዳጆቹም ሁሉ ምኞት ይሄ ነው። ግን ከሚሰራቸው ስራዎች ውስጥ እሱ በፈለገው ልክ ያልሆነለት ብዙ የደከመበትና የለፋበት በሀገር ውስጥም ከሀገር ውጭም ያሉ የመምህራን የዘማሪያን ህብረት ተፈጥሮ በጣም የተጠናከረ ትልቅ ህብረት እንዲኖር ይጥር ነበር። አሁን ይሄንን ስል አለ የሰባኪያን ህብረት አዲስ አበባ አማካሪ አስተባባሪ ሆኖ የጀመረው አሜሪካን ሀገር ከደብረ ሰላም ቅድስተ ማርያም የሚሆን ከተለያየ ቦታ አስተባብሮ ዘማሪያንና ሰባኪያንን አደራጅቶ በመላው ኢትዮጵያ የወንጌል ስምሪት እዚህ መስቀል አደባባይ ላይ ብዙ ሚኒባሶች ቆመው በአራቱም ማዕዘን ብዙ ጊዜ የወንጌል ስምሪት ያደረገበት ጊዜ አለ። ስለዚህ የመምህር ናፍቆቱ ምንድነው? ልዩነት ሳይኖር ይሄ የጳውሎስ ምሩቅ ነው፣ ይሄ የቅድስት ሥላሴ ምሩቅ ነው፣ ይሄ የካህነት ትምህርት ቤት የመጣ ነው ሳይባል በወንጌል አገልግሎት ላይ ያሉ ሰዎች የሰባኪያን የመምህራን ወንጌል ህብረት ዘማሪያንም የዘማሪያን ህብረት ተቋቁሞ ያ ህብረት የተጠናከረ ሆኖ በኢኮኖሚ የደከሙት እየተደጎሙ በኑሯቸው ደካማ የሆኑት ኑሯቸው ተስተካክሎላቸው ስለሚበሉት ስለሚኖሩበት ኑሮ ሳያስቡ ሙሉ ጊዜያቸውን ለአገልግሎት ሰጥተው በቃ በገጠር በከተማ የወንጌል አገልግሎቱ እንዲሰፋ ጥረት አድርጓል። ይሄ በጣም የምወድለት ዓላማውና ራእዩ ነው። ይሄንን ራእዩን ለመደገፍ ከበስተጀርባ ሆኜ ብዙ ጥረት አድርጌያለሁ። እዚህም ሀገር ቤትም በሚጥር ሰዓት እዛ ያሉትን በማስተባበር እነዚህ ስራዎች እንዲሰሩ የገንዘብ ድጋፍ በማድረግ አሜሪካ ሀገርም ከአንዴም ሁለቴም ሶስቴ አሉ እነ መላኪዎስ ደረጀ ስዩም ሌሎችም እነ መምህር አሸናፊ ዱጋ እነ መምህር አቡኑ ብዙ አሉና እነሱን እኛን ይዞ አሜሪካን ሀገር ከአንዴም ሁለቴ በመላው አሜሪካ ያሉ ዘማሪያንና አገልጋዮች
ህብረት ፈጥረው ተጠናክረው እዛ ያሉት በውጭው ዓለም ያሉትን እንዲያጽናኑ እንደገና ደግሞ በኢኮኖሚም ደግሞ አገር ቤት ያሉትን የአገልጋዮች ህብረት እንዲደግፉ ብዙ ጥረት አድርጓል። ከተለያየ ስቴት ይህንን ማህበር ለማቋቋም ዲሲ ነበረ የህብረቱን እንቅስቃሴ እያደረገ ያለው። ከየስቴቱ ያሉት በኢኮኖሚ ምክንያት እንኳን እንዳይቀሩ እኔ እዛ ያሉትን ንስሐ ልጆችንም የተለያዩ ምዕመናንንም በማስተባበር ትኬት እንዳስቆርጥ እሱ ፕሮግራሙን ይነድፋል፣ በየስቴቱ ያሉትን ያነጋግራል። እኔ ደግሞ ዲሲ ላይ ሆኜ እነዛን ለመቀበል በምግብም በትኬትም እንዳይል ትኬት ቆርጠው መምጣት የማይችሉትን ከ17 እስከ 20 የሚደርሱ አገልጋዮችን ትኬት ቆርጠን ከየስቴቱ ምዕመናን እናስተባብረን ማለት ነውና በማምጣት ያ ህብረት እንዲጠናከር በጣም ጥረት አድርጓል። ግን እሱ በፈለገው ልክ አልሄደለትም። ስለዚህ ምናልባት ይህንን መርሃ ግብር የሚከታተሉ በአገር ቤትም ከሀገር ውጭም ያሉ መምህራን ደግሞ የሱን ፍኖት መንገድ ተከትለው በአገር ቤትም ከውጭም ይሄ ህብረት ቢጠናከር የአገልጋዮች ህብረት ቢጠናከር ከውጭ ያለው እዛ ያለውን እያጽናና በኢኮኖሚ ደግሞ አገር ቤት ያለውን አገልጋዮች እየደገፈ ወንጌል በገጠር በመላው ዓለም እንዲዳረስ በመላው ኢትዮጵያ እንዲዳረስ ማድረግ ብንችልና የሱ ምኞት እሱም ካለፈ በኋላ እንግዲህ አንድ ሰው ያስባል ይጀምራል፣ ከኋላ የሚመጣው ደግሞ ያንን አጠናክሮ ይቀጥላልና ይሄንን አጠናክረን ብንቀጥል እግዚአብሔር ቆዩ ያለንን እስከ ተፈቀደልን ጊዜ የሱ ምኞት ብናሳካ ደስ ይለኛል። ይሄንን ትጋቱን በጣም ወድለት ነበር። ራእዩም ትልቅ ነበር። እሱ ባሰበው ልክ ቢሄድ ብዙ ፍሬ ማፍራት ይቻል ነበር። ቀሲስ እነዚህ ስራዎች ሲያደርግ ሲሰራ ፐርሰናሊ እሱ እንደው ተጠቅሟል ብለው የሚያስቡት ነገር አለ? እርሱ ይሄን ጥቅም አግኝቷል በቃ ይሄ በአገልግሎቱ? እንግዲህ ምናልባት አሁን እኛ ጥቅምን የምናስበው ቁሳዊ አድርገን ከሆነ ስህተት ነው። ምንድነው እዚህ ጋር አንድ ነገር ጠቁሜ ማለፍ ፈልጋለሁ። ምናልባት እሱ ምን ተጠቅሟል የሚለውን ጥቅሙን እኮ አየ ነው። አሁን መምህር ዘላለም ቅድም እንዳልኩት ትዳር አልመሰረተም፣ ልጅ አልወለደም። ምን አለ ባገባ ኖሮ ምን አለ በወለደ ኖሮ ሚል ሰው አለ። በስጋ ባይወልድም በመላው ዓለም እልፎችን ወልዷል በወንጌል አይደለም። አሜሪካ የነበረውን ሽኝት እዚህ ሆናችሁ አይታችሁታል። ያ ሁሉ አገልጋይ ከመላው አሜሪካና ከካናዳ መጥቷል። ምዕመናን ሳይቀሩ አብረው የተማሩ አብረው ያደጉ ወንጌል የሰበካቸው ሁሉ ትኬት እየቆረጡ ዲሲ ማርያም መጥተዋል። ሽኝቱ ላይ ከተለያየ ከካናዳ የመጡ ምዕመናን አሉ፣ ከመላው የመጡ አሉ። እነዚህ ሁሉ በወንጌል ምን ያላቸው ናቸው? የወለዳቸው ያፈራቸው ናቸው። ጥቅም ሲል ብዙዎቻችን የምናስበው ስጋዊ ጥቅም ነው። በስጋዊ ጥቅም እኔ መምህር ዘላለም መንኩሰናል መንነናል ለሚሉ ሰዎች ሁሉ አስተማሪ ሆኖ ያለፈ ሰው ነው። ዛሬ መንኩሰው ከሞቱ ከመነኮሱ በኋላ እኮ ቁሳዊ ሽቅድድም ውስጥ የገቡ ሰዎች አሉ። እከሌ የሚባለው አባት ይሄንን መኪና ገዝቷልና እኔ ይሄንን መኪና ልግዛ ብለው፣ እከሌ ይሄንን ቤት ሰርቷልና እኔ ይሄንን ቤት ልስራ፣ እከሌ ይሄንን ሀብት አፍርቷልና እኔ ይሄንን ሀብት ላፍራ ብለው በቃ ወደ መንፈሳዊ ዓለም ከመጡ በኋላ የመጡበትን የተጠሩበትን ጥሪ ረስተው ሰማያዊውን ሀብት ሰማያዊውን ዋጋ ሰማያዊውን ጸጋ ትተው በምድራዊ ነገር ፈተና ውስጥ የሚገቡ ሰዎች አሉ። አሁን የምናያቸው ብዙ ነገሮች አሁን ቤተክርስቲያን በሙስና ልትታማ የሚገባ ቤት አይደለችም። ሙሰኞችን ሙስና ወንጀል ነው ኃጢአት ነው ብላ የምታስተምር ቤተክርስቲያን ናት። ቤተክርስቲያኗ ንጽሕት ናት። አሁንም ቢሆን ቤተክርስቲያኗን አይደለም እየወቀስኩ ያለሁት። በቤተክርስቲያኗ ውስጥ ግን ተጠልለው አንድ ሰው ለመቅጠር ጉቦ የሚቀበሉ ሰዎች ያሉበት እዛ ነገር ውስጥ የከተታቸው ደግሞ ቁሳዊ ነገርን ለማግኘት በዚህ ምድር ላይ ለመበልጸግ ነው። ስለዚህ ምን ተጠቅሟል የሚለው መምህር በስጋዊ ቁሳዊ ነገር የለው፣ ግን እጅግ ብዙ መንፈሳዊ ዋጋ አትርፏል። 33 ዓመት ወንጌል አስተምሯል። ዛሬም እንደ አዲስ ነው የሚደመጠው። ለምን ስንል ጸጋውን ተንከባክቦ ጠብቆ ጸጋ ሊያስወስዱ የሚችሉ ነገሮችን ንቋቸው ትቷቸው ትልቁ ሀብት ወንጌል፣ ትልቁ ሀብት መንፈሳዊ ነገር፣ ትልቁ ሀብት ሰማያዊ ነገር መሆኑ ስለገባው ቁሳዊውን ነገር ትቶታል። ስለዚህ ተጠቅሟል ወይ ብትለኝ፣ አዎ ብዙ ተጠቅሟል። ብዙ ሰዎችን በማፍራት ለንስሐ ለስጋው ደግሞ በማብቃት ከዚህ የሚበልጥ ሀብትና ትርፍ የለም። ቁሳዊ ነገር ባይኖረውም ብዙዎችን ለክርስቶስ መንግስት አፍልሷል። ይሄ ጥቅሙ ነው። ሁለተኛ ደግሞ ትልቁ ጥቅሙ ሰማያዊ ዋጋ ነው። እሱ ምድራዊ ቤት ሳይሆን የሰራው ሰማያዊ ቤት ነው የሰራው። ሰማያዊ ቤት መስራቱን ደግሞ እግዚአብሔር መስክሮለታል። ምናልባት ቅድም ስለ ባህሪዎቹ ጠይቀኸኛል። አንዱ መምህር ዘላለም ይሄን ሰርቷል እንዲባል አይፈልግም።
አሁን ብዙ የማዕረግ ስም ብዙ አባቶች ሰጥተውታል። አንዱ የማዕረግ ስሙ የሚጠራበት የተሰጠው ከአባቶች በኩረ ሰባኪያን የሚል ስም ተሰጥቶታል። ይህን ስም እኔ ሲጠራበት የሰማሁት ካለፈ በኋላ ፕሮግራም የሚመሩት ሰዎች መስቀል አደባባይ ሲጠሩ ነው የሰማሁት። እሱ ግን ያንን ስም እንኳን ለመቀበል እኔ የተገባው አይደለሁም ብሎ ነው። ስለዚህ ከንቱ ውዳሴን በዚህ መወደስን ክብርን የማይፈልግ ሰው ነው። ስለዚህ በምድር በቁሳዊ ነገር ይሄን ተጠቅሟል ምለው ነገር የለኝም። ነገር ግን እኛ ቁሳዊ ነገር አለን ምንለው ሰዎች ካለን ሀብትና ጸጋ፣ ክብር፣ ሞገስ፣ መከበር፣ መፈራት በላይ እሱ አለው። ያ እሱ ትልቅ ሀብቱ ትልቅ ጠቀሜታው ነው። ደግሞም በሰማይ ያለውን ዋጋ እግዚአብሔር በምድር አሳይቶታል አይደል? የተደረገለት ነገር ከአሜሪካ የነበረውን ሽኝት፣ እዚህ ሀገር ያለውን ሽኝት፣ ዛሬ ድረስ ቤት ጉባኤ ያለ ማታ ማታ እና መምህር ዘላለም ትልቁ ሀብቱ ትልቁ ጸጋው እግዚአብሔር የሰጠው መንፈሳዊ ጸጋው ነው። በህይወት ሳለ ቆሞ ሰበከን፣ ይሄው ሞቶም ዛሬ እያስተማረናል። ስለዚህ ተጠቅሟል ምንለው ሰማያዊ በረከትና ጸጋ አግኝቷል። ጥቅሙ እሱ ነው። ታርጌትም አድርጎ ግብም አላማም አድርጎ ሲሰራ የኖረው ሰማያዊውን ዋጋ ነው። ያን እግዚአብሔር ሰጥቶታል ብለን ነው የምናምነው። ከዚህ ጋር ተያይዞ ቀሲስ አገልግሎቱ ለአገልጋዮች ብዙ ነገር ያስተምራል ብለን እናስባለን። በተለይ ቁሞ ካስተማረው ይልቅ ሞቶ የሰበከው እንደበለጠ እናስተውላለን። በጣም ከእርሶ ከህይወቱ የሚገረሙት ነገር ከአገልግሎቱ አገልጋዮች መማር አለባቸው ብለው የሚያስተምሩት ነገር ከዚህ በፊት እርሶ ሲናገሩ የሰማሁት አለ። መምህር ዘላለም የዛሬ 10 ዓመት በፊት የለበሳትን አንዲት ልብስ አሁንም ድረስ ይለብሳት ነበር። ይሄ በጣም የሚያስደንቅ አገልግሎቱ ነው። ምግብ የሚበላበት ሰዓትም አልነበረውም። የሚገርም ነውና አገልጋዮች ቢማሩ ብለው የሚያስቡት ነገር አስተዋይ ሰው ካለ መቼም እግዚአብሔር አይደለም በትልቁ የወንጌል ሰባኪ በትልቁ አገልጋይ በመምህር ዘላለም ይቅርና እግዚአብሔር ብዙ ፍጥረቱን በፍጥረቱ ያስተምራል። ለምሳሌ በለዓምን በአህያ አስተምሮታል። ስለዚህ በለዓም አስተዋይ ሰው ስለነበረ ከአህያዋ ንግግር ተምሯል። ቅዱስ ጴጥሮስ በዶሮ ጩኸት ተምሮ ንስሐ ገብቷል። የእግዚአብሔር ሰው ኢትዮጵያዊው ልቅ ቅዱስ ያሬድ ከትል ተምሮ ዛሬ ለቤተክርስቲያን ሰማያዊ ሀብት ሰጥቷት አልፏል። እና አስተዋይ ሰው ካለ ከእንደዚህ አይነት ፍጥረታትም ይማራል። መምህር ዘላለም ከላይ ከሊቃነ ጳጳሳት ጀምሮ እስከ ታች እስካለው ምዕመን ድረስ ትልቅ አስተማሪ ሆኖ አልፏል። እኔ አሁን በትልልቅ አባቶች መምህር ዘላለም 49 ዓመት ኖሮ የሰራው ስራ ሲዘረዘር አዳምጠዋል፣ ሰምተናል ሁላችን። በዚህች አጭር እድሜው ይሄን ሁሉ ዓመት ወንጌል ሰብኮ ከልጅነቱ ጀምሮ ወንጌል ሰብኮ ብዙ ፍሬ አፍርቷል። ስለዚህ ከዘላለም ህይወት ልንማር የሚገባን ብዙ ነገር አለ። አሁን አንዱን ነገር ልጥቀስልን የማቀው መምህር ዘላለም ሲጀመር ሰዎች ፕሮግራም ሲያስይዙት ካላንደሩን ነው የሚያየው። ሁሉም ጋር ስለሚጋበዝ ብዙ ጥያቄዎች ስላሉበት በአገር ውስጥም ከሀገር ውጭም ጥያቄ ስላለ እሺ ብሎ ስግብግብ ሆኖ እዚህኛው ጋር ይመጣሉ ብሎ ፕሮግራም አይዝም። መጀመሪያ ማስታወሻውን ነው የሚያየው። ፕሮግራም ይይዛል። መርሃ ግብር ከያዘ በኋላ ያንን መርሃ ግብር በየትኛውም ታምር ቢሆን ምን አይለው አይሰርዘው። ምናልባት ያልጠበቀው አስገዳጅ ነገር ቢፈጠር እንኳን ሰዎቹን አነጋግሮ ያንን አውደ ምሕረት ሊሸፍን የሚችል ሁነኛ ሰው ፈልጎ ተክቶ ነው አገልግሎቱን የሚያሸፍነው እንጂ ለአገልግሎት ክብር አለው። አውደ ምሕረት ያከብራል፣ ቃሉን ያከብራል፣ ጉባኤ ያከብራል። ሲያከብር እንደ ሰዎች መርጦ አይደለም። አሁን አንዳንድ አገልጋይ ብዙ ህዝብ ያለው የት ነው ትንሽ ህዝብ የት ነው ያለው ብለው አማርጠው አገልግሎት የሚይዙ ሰዎች አሉ። አንድም ሰው በግል ያገለግላል፣ በብዙ ሺህ የሚቆጠሩ ሰዎችንም ያገለግላል። ስለዚህ ከመምህር ዘላለም የምንማረው የተሰጠውን አደራ አክብሮ ያዘ አገልግሎት አክባሪ። አንዳንድ አገልጋዮች እኔን ጨምሮ መርሃ ግብር ይዘን ሰዓቱ ደርሶ ሰዎች እየደወሉ የእግዚአብሔር ጉባኤ ተዘርግቶ ህዝብ መምሩ ይመጣል ብለው እየጠበቁ በዚህ ምክንያት ቀርቻለሁ ይቅርታ ማለት እንኳን ሲገባቸው ስልካቸውን አጥፍተው የሚቀሩ አገልጋዮች አሉ። ስለዚህ ይሄንን ምንሰማ አገልጋዮች ከኔ ጭምር የእግዚአብሔርን ጉባኤ ማክበር እንኳን የእግዚአብሔር ጉባኤ ቀጠሮ የያዝንለት ንስሐ ሊገባ ሊድን በእኛ ምክር በእኛ ትምህርት ሊጸድቅ ወይም ወደ እግዚአብሔር ሊቀርብ ፈልጎ ጥያቄ ያቀረበልንን አንድ ሰው ቢኖር እንኳን አንዱን ሰው ማክበር
ተገቢ ነው። ስለዚህ ከመምህር የምንማራቸው በጣም ብዙ ነገሮች አሉ። ብዙዎቻችን የምንደክምበት ነገር አንዱ ይሄ ነው። ስለዚህ የተጠራንበትን ጥሪ አናከብር። እሱ አገልግሎቱን አክብሮ እግዚአብሔርን አክብሮ ምእመናንን አክብሮ ቤተክርስቲያንን አክብሮና አስከብሮ በማለፉ ምክንያት ይሄው እግዚአብሔር በምድር የመሰከረለትን አይተናል እና ከመምህር ብዙ የምንማራቸው ነገሮች አሉ። እቺን ብቻ እንደ ምሳሌ ላንሳ። ጥሩ ቀሲስ የመምህር ዘላለም ወንድሙን እረፍት ሲሰሙ ምን ተሰማዎት? የሱ ማረፍ ተደውሎ በስልክ በተነገረኝ ሰዓት እኔ የተሰማኝን ስሜት አሁን ለመግለጥ በቃላት ስሜቱ እንደዚህ ነው እንዲህ ነው የተሰማኝ ብሎ ለመግለጥ ትንሽ ከባድ ነው። ሌሊት 5 ሰዓት አካባቢ በአሜሪካን አቆጣጠር 5 ሰዓት ነው የሚባለው፣ በዚህ ከሌሊቱ 11 ሰዓት አካባቢ በዛ ሰዓት ነው ያረፈው። ጊዜው የአብይ ጾም ጊዜ ስለሆነ ገዳማችን ላይ ደግሞ በየቀኑ ጧት ማታ ማታ አገልግሎት አለና እሱ ባረፈበት ሰዓት እኔ ጧት ከካህናቱ ጋር ገዳም ላይ ሰባተ ፍቁር እያደረስን ነበር እና አንድ ካህን ስልክ ደጋግሞ ይደውላሉ። ሳይለንት ላይ አድርጌ ስለነበር አላየሁም። ከዛ ያንን ጨርሰን ወንጌል አስተምሬ መጨረሻ ላይ ያው አንድ ካህን ይፈልጋል እሳቸው መናገር ተሰቅቀው ማለት ነው እና ደውልለት ወጣሉኝ። ሲደወልልኝ መምህር ዘላለም እያሉ ነው የሚነግሩኝ። ደሞ ዛ አሜሪካም 2-3 ዘላለሞች አውቃለሁ። ሰዓት ወስዶብኛል መምህር ዘላለም መሆኑን አምኖልኝ ነው ለመቀበል። የተለያዩ ዘላለሞች አይደለም መምህር ዘላለም ያንተ ከሌ እያሉኝ ተወሰነ ከመደንገጤ በዚህ ቅጽበት እሱ እንደዚህ ያልፋል የሚል ነገር አይምሮዬም ስላልተዘጋጀ ታሞ መምጣቱን ስላልሰማው አልተናገረም ለማንም ሰው ከሁለት ሰው በስተቀር አያውቅምና ለጊዜው በወቅቱ የተሰማኝ ስሜት ለመግለጥ ከባድ ነው። ግን ማያልፍ የለም። ይሄው አልፎ ዛሬ ተረጋግቼ እየተናገርኩ ነው ያለሁት። እጅግ አስደንጋጭ ነው። ህሊናህ ማይጠብቀው ነገር ነው። በጣም የሞትን ጭካኔም የተረዳሁት እኔ አሜሪካ ሀገር ሆኜ 2 ታናናሽ ወንድሞቼ በተለያየ ጊዜ አርፈው መርዶ ተነግሮኛል። አዝኛለሁ በወንድሞቼ ማረፍ በተለያየ አመት ነው እና በጣም አዝኛለሁ በእነሱ። የመምህር ዘላለም ሀዘን ግን በጣም ከባድ ነው እና ሀዘኑ ደግሞ የኔ ብቻ አይደለም። በመላው ኢትዮጵያ በመላው ዓለም ያሉ ኦርቶዶክሳውያን ሁሉ አዝነዋልና ከዚሁ ጋር ተያይዤ እኔ ሀዘኑን በቃላት መግለጥ አቅቶኝ ውስጤ እያዘነ እያረረ በቃ አንዳንድ ጊዜ ምን ነው እግዚአብሔር በስራው ትክክል ነው፣ ስተት የለበትም። መምህርን በዚህ ጊዜ ሲወስደው እግዚአብሔር ልክ ነው። ግን ስሜታዊ እንሆናለን ሰዎች አይደለም። ስንት የሚሞት ሰው ያለ እንዴት ዘላለም እንላለን። በኋላ ላይ ነው ቃሉን የእግዚአብሔርን አሰራር ስትመረምር ያ የተናገርኩት ያሰብኩት ነገር ትክክል እንዳልሆነ የተረዳሁትና በቃላት መግለጥ አቅቶኝ ነው አጮኬም አልቅሼም አልወጣልኝምና ልክ እንደኔ የተሰማው ሰው ሶሻል ሚዲያ ላይ ሳይ አንድ ሰው ምን ብሎ ጽፏል? ሞት አይንህ ይጥፋ የሚል ጽሁፍ ጽፎ አይቻለሁ። ሞትን ሞት አይንህ ይጥፋ ብሎታል። ይሄ ሰው በመምህር ዘላለም ምክንያት የኔ አይነት ስሜት ተሰምቶት የሚናገረው ቃል እንዳጣ በቃ የኔን ስሜት የገለጠልኝ ያ ሰው እንደሆነ ነው የተረዳሁትና እጅግ አሳዛኝ ነው። ግን ያው መምህርን ማጣት ለኔ እንደ ግሌ ተጎድቻለሁ። ብዙ የሚጠቅመኝ ነገር ነበር። ያው አሜሪካ ሀገር ያለው አገልግሎት እጅግ ፈታኝ ነው። ያንን ፈተና በእግዚአብሔር ቸርነት በእመቤታችን ምልጃና በመምህር ዘላለም ምክር ነው ያለፍኩትና በግል ህይወቴ ብዙ ጠቅሞኛል። ቢኖር ኖሮ ብዙ ያግዘኝ ይጠቅመኝ ነበር። ለቤተክርስቲያኗ በጣም የሚያስፈልግ ሰው ነው። እንደ ሰው በመሄዱ ብዙዎቻችን ተጎድተናል። ግን እግዚአብሔር ደግሞ በሱ እግር የሰው ደሃ ስላልሆነ በሱ እግር ሰዎችን እንደሚተካልን እናምናለን። እሱም ብዙ ለዚህ ቤተክርስቲያን የደከመ ሰው ስለሆነ በቃ ደክሞሃል እና ወደኔ ብሎ ወደ ረፍቱ ጠርቶታል። በዛ እንጽናናለን እንጂ ረፍቱ እጅግ አስደንጋጭ ነው። ቤተክርስቲያን ባይረት በባት ቤተክርስቲያን ባይረት በባት ይሄንን ረፍት ሀዘኑን ቀሲስ ስላስለቅሶት ሳይሆን የጠየቅኩት ከሀዘኑ ጋር ተያይዞ የነበረው ውጣ ውረድ እንደ ወንድም እንደ ጓደኛ አብሮ እንዳገለገለ ሰው ውጣ ውረዱን ችለው ስሜቶትን ወጣ አድርገው ፊት ቀድመው ሲያገለግሉ ሲያስተባበሩ ነበርና
ያንን ለመጠየቅ ስለፈለኩኝ ነው። እንዴት ነበረ ውጣ ውረዱ ቀሲስ? በመሰረቱ መምህር ለቤተ ክርስቲያን ከዋለው ለእያንዳንዱ ሕዝበ ክርስቲያን ከዋለው ካገለገለው ከለፋው ድካም አንጻር ሲታይ የትኛውንም ነገር ብናደርግ ይሄን አደረግን ብለን ከቁጥር ምናወራው ምናስገባው አይደለም። አንደኛ እኔ መንፈሳዊ ግዴታ አለብኝ እንደ አንድ ቤተክርስቲያን አገልጋይ፣ እንደ አንድ ካህን፣ ትልቅ ዋርካ የሆነ ቤተክርስቲያን አገልጋይ አይከን የሆነ ሰው ሲሄድ እሱን በክብር መሸኘት ግዴታዬ ነው፣ መንፈሳዊ ግዴታ ነው። ሁለተኛ ደግሞ ከሌሎች ደግሞ በተለየ እኔ መምህር ብዙ ነገር ያደረገልኝ ሰው ነኝ። አድራጊው እግዚአብሔር ነው። እግዚአብሔር ደግሞ የሚያደርገው በሰዎች አድሮ። እኔ ከመምህር ጋር የሀገር ልጅነት የለኝም። አሁን ያለንበት ዘመን ሰውን የሚጠቅመው በቋንቋው ዘረኝነት እንበለው በሀገር ልጅነት በቋንቋ ምናምን ምክንያት ፈልጎ ነው የሚረዳው። መምህር ዘላለም ጋራ እኔ አብሬው በትምህርት ቤት አልተማርኩም። የሀገር ልጅነት የለም፣ አብሮ ማደግ የለም። እሱ እዚሁ ሰበታ ነው ያደገው፣ እኔ ደግሞ አዶላ ነው ያደግኩት እና የተገናኘ ነው ቤተክርስቲያን አውደ ምሕረት ላይ እዚህ ሀገር በአገልግሎት ነው እና አፍሪካን በአገልግሎት ዞር ያለው መጀመሪያ ወደ አፍሪካ ወደ ደቡብ አፍሪካ ሄጄ አገልግሎት እንዳገለግል የአገልግሎቱን በር እግዚአብሔር የከፈተልኝ በመምህር ዘላለም በኩል ነው። ሄዶ አገልግሏቸው ድጋሚ ሲጠሩት እሱ ሌላ መርሃ ግብር አውሮፓ ላይ ስለነበረው አልችልም፣ እሺ አንተ ካልቻልክ የምታምንበትን ሰው ላክልን፣ እኔ ማምነው ከሌን ነው ብሎ እንግዲህ ታምነህም መሄድ ትልቅ ነገር ነው። ከዛ ከአፍሪካ አረብ ሀገር እያልኩ አሜሪካ ድረስ ዛሬ መላውን ዓለም ምናልባት መምህር ሳይልከኝ አገልግሎት የሄድኩት ወደ አውስትራሊያ፣ ወደ ተለያየ ወደ ካናዳ ሊሆን ይችላል። ከዛ ውጪ የውጭ ሀገር አገልግሎት በር እግዚአብሔር የከፈተልኝ በሱ በኩል። ለዚህ እኔ እሱ አግብቶ ቆሜ እንደ ወንድም ብድረው አይደል ሌላ ያን ነገር ነው መመኘው እንጂ የሱ አስከሬንን ሸኝ ሆናለሁ አስተባባሪ ሆናለሁ ብዬ አንድም ቀን በህልሜ አላቅም። ለዚህ የተደረገው ነገር ማንንም ያደርገው ሁላችንም ያደረግነው ሁሉ ግዴታችን ያደረግነውና እዚህ ላይ ግን መናገር የምፈልገው የዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የፍቅር ህብረት ሰንበት ትምህርት ቤት ብፁዕ አቡነ ፋኑኤል በዋሽንግተን ዲሲ ያሉ አድባራት በመላው አሜሪካ በካናዳ ያሉ በውጭ ሀገር ያለው መርሃ ግብር አምሮ ወደ ሀገር ቤት እንዲመጣ የደብሩ አስተዳዳሪ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን አስተዳዳሪ ሊቀ ካህናት መጠኑ እሳቸው የሰበካ ጉባኤው ሁሉም ካህናቱ ማህበረ ካህናቱ ማንን ጠርተ ማንን ተዋለ እና እነዛ ሁሉ ስለነበሩ እኛ ሐዘኑ የሱ መለየት እንጂ ህሊናችንን የጎዳን መርሃ ግብሩ ማዘጋጀት ለኛ ብዙ የፈጠረብን ተግዳሮት አልነበረም። ያን ነገር ለማስተካከል ሁሉ ምን ላድርግ ምን ልስራ እያለ ምን ላግዝ እያለ ይመጣ ስለነበረ ምንም አይነት ችግሮች ሳይገጥሙን ነው እዚህ ድረስ ይዘነው የመጣ ነው። ያ ደግሞ ግዴታችን አይደለም መንፈሳዊ ወንድምነት ስላለ ምናልባት ጥያቄውን አገኝቸው ከሆነ ልክ ነው ቀሲስ። የመጨረሻ ጥያቄ የማደርገው ቀሲስ በሳቸው በመምህር ዘላለም ወንድሙ የሽኝት መርሃ ግብር ላይ የተሳተፉ በቀብር ማስፈጸሙ ስራ ላይ ብዙ ጣውረዶችን ያደረጉ የተባበሩ በርከት ያሉ አካላቶች አሉ። እነሱን እነማን ናቸው? ምን አደረጉ? ምስጋና የሚያቀርቡልን እስኪ። እንግዲህ በመምህር ህልፈት ምክንያት ያው ከዋናው ከባለቤቱ ጀምሮ ሁሉን ያዘጋጀ ሁሉን ያከናወነ ሁሉን የፈጸመ የሚባለው መድኃኔዓለም ነው እና ካገለገለው ከአምላኩ ከእናቱ ከመቤታችን ጀምሮ ሁሉ ምስጋና ይገባቸዋል። ዝም ብላ አሁን የህልፈቱን ሁኔታ ተመልከት። መምህር ያው በውስጡ ህመም ተሸክሞ ነው ሲያገለግል የኖረው። አንድም ቀን ራሱን ህመሙን ያየበት የጎደለን ነገር ለመሙላት ነው ሲጥር የነበረውና እዚህ ነበር። እዚህ በሄደ በሰባተኛ ቀን አካባቢ ነው ያረፈው እዛ እና እዚህ ማረፍ ይችላል። መኪና እየነዳ ክፍለ ሀገር ሄዶ የሆነ ነገር ሰርቶ ማታ እዚህ መጥቶ ደግሞ ጉባኤ አገልግሎ ነው ሄደው። ለንደን ነበረ ከእንግሊዝ ሀገር ሄዶ ለአገልግሎት ለኪዳነ ምሕረት እዛ አገልግሎ እዚህ ደግሞ ሌላ ለቅሶ ስለነበረ ለቅሶ ደርሶ እንደገና ነው ወደ አሜሪካ ሰላማዊ ሆኖ ትንሽ የአይን እንትን ተፈጥሮብኛልና እሱን ቼክ ላድርግ ብሎ መጥቶ ነው ወክ እያደረገ ገብቶ እንግዲህ ያለፈው እና ይሄን ሁሉ ነገር ስትመለከት የእግዚአብሔር ዝግጅት አለው ቅንብር አለው።
አሜሪካን ሀገር ከ20 ዓመት በላይ አገልግሏል። በተለይ በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም በጣም የለፋበት ቦታ ነው እና እዛ ያለው አሁን እዚህ አርፎ ቢሆን ኖሮ አሁን እዛ ያለው ህዝብ በሱ ህልፈት ዙሪያ ላይ ሀዘኑንም በአግባቡ አይወጣም። እንደገና ደግሞ ያንን ሽኝት አድርጎ ከሱ ዋጋ በረከት አገኝ። ስለዚህ የደከመባት ቦታ ስለሆነ እመቤታችንን ሊሰናበት እዛ ያለውን ህዝብ ሊሰናበት እግዚአብሔር መንፈስ ቅዱስ ወደዛ መራ፣ እዛ አረፈ። አሁን ሁላችንም ጮኸን እንባችንን አፍሰን ሀዘናችንን ተወተናል ማለት ባይቻልም ለማዘን ምቹ ነገር ፈጥሮልናል እሱ እዛ በማረፍ። እንደገና ህልፈቱ በተሰማ ጊዜ ቅድም እንዳልኩ ከመላው አሜሪካና ካናዳ ብዙ ሊቃውንት መጥተዋል። እነዛ ሊቃውንት ምስጋና ይገባቸዋል። ስራቸውን ትተው ትኬት ቆርጠው ወንድማችን ነው ለቤተክርስቲያን የደከመ ነው ብለው ፍቅራቸውን ለመግለጥ መጥተዋል። ስለዚህ የመምህር ህይወት የወንድማማች ፍቅርን ፈጥሯል። እዚህ ጋር አንድ ነገር የምናገረው ባለፈውም እዛ ቤት በነበረው ማጽናናት ላይ ተናግሬ ያለውና ቅዱስ እስጢፋኖስ የሞተው በወጣትነቱ ገና ብዙ በመንፈስ ቅዱስ ጸጋ የተሞላ በዛች በሐዋርያ ሥራ ምዕራፍ 7 ላይ ያለውን ንግግሩን ብናይ አይሁድን ያስደመመ ስብከት የሰበከ ሰው ነው። እንደዛ አይነት አንደበተ ርቱዕ የነበረ ሰው ቢቆይ ኖሮ ለዚህ ቤተክርስቲያን ብዙ ይሰራል፣ ወንጌልን በዓለም ያሰፋል ብለን እናስባለን። ግን የእግዚአብሔር ፈቃድ እንዲሞት ነው እና ሞተ። በሱ ሞት ምክንያት በኢየሩሳሌም የነበሩ ምን ሆኑ? ተበተኑ። ማነው ክርስትናን ተቀበለው የነበሩ ወደ ክርስቶስ መጥተው የነበሩት በአራቱ ማዕዘን እኛንም ይገሉናል ብለው ፈርተው ተበተኑ፣ ወደ ዓለም ሁሉ ሄዱ። ግን በተበተኑበት ሁሉ ወንጌልን ሰበኩ፣ አስፋፉ። ዛሬ ወንጌል ለዓለም ደረሰች። በእስጢፋኖስ መሞት ቤተክርስቲያን ሰፍታለች። ተበተኑ፣ ግን ቤተክርስቲያን ሰፋች። በመምህር ዘላለም ህልፈት ደግሞ ተበትነው የነበሩ ሰዎች ሁሉ ከመላው ዓለም ምን ሆኑ? ተሰበሰቡ። አሁን ዋሽንግተን ዲሲ ላይ ከካናዳና ከካናዳና ከአሜሪካ ሙሉ ሰዎች ተሰብስቧል። እዚህ ደግሞ ከአውሮፓም ከአሜሪካም የመጡ በርካታ ምዕመናን አይቻሉ፣ የቀብሩ ቀን ካህናት አይቻሉ። ለዚህ የመምህር ህልፈት ብዙዎችን ምን አድርጓል? አሰባስቧልና ከመላው አሜሪካና ካናዳ የሽኝቱ ዕለት የተገኙትን ካህናት ምዕመናንን እጅግ የከበረ ምስጋና ነው ማቅረብ የምፈልገው። ቅድም ጠቅሻለሁ። ከህልፈቱ ሰዓት ጀምሮ አገር ቤት እስኪገባ ድረስ ለአስከሬኑ የሚያስፈልገውን ብዙ ወጪ ይጠይቃል። ያንን ሙሉ ወጪ የሸፈነች የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ከማንም ከምዕመናን አልወጣም። ደብሩ ነው ያገለገለባት ቤተክርስቲያን ናት። እኛንን ይሄን ወጪ የምንሸፍነው። ስለዚህ ደብረ ሰላም ስንል ሰንበት ትምህርት ቤቱንም ካህናቱንም ምዕመኑንም ሁሉንም የሚወክል ነው። ሌላው ትልቅ ምስጋና ማቀርበው እሱ ካለፈበት ቀን ጀምሮ እስከ ሽኝቱ ቀን ድረስ ከመላው ካናዳና አሜሪካ የመጡትን ያንን ሁሉ በርካታ ምዕመናን ሲመግቡ የነበሩት ወንጌል ያስተማራቸው የፍቅር ህብረት ሰንበት ትምህርት ቤት ወጣቶች ናቸው። ሙሉ ወጪ ገንዘባቸውን አውጥተው ድግሱን ደግሰው መስተንግዶውን አስተናግደው በክብር ለሚያስፈልገው ጸበል ጻድቅ አዘጋጅተው የሸኙት እነሱ ናቸው። ይሄ ምንድነው? የወንጌሉ ፍሬዎች ስለሆኑ ማለት ነው። ለነሱ በጣም ለዋሽንግተን ዲሲ ሀገረ ስብከት ለአቡነ ፋኑኤል እንደገና ደግሞ አቡነ ናትናኤልም የሚኒሶታና የዴንቨር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤልም ትኬት ቆርጠው መጥተው ሀዘናቸው ወጥተው ህዝብ አጽናንተው ወንጌል አስተምረው ነው ሄዱትና እንደገና ደግሞ አድባራት አሉ። አሁን ለምሳሌ እኔ በጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና ምዕራፈ ቅዱሳን ቅድስት አርሴማ ቤተክርስቲያን አስተዳዳሪ ነኝ። ያንን ገዳም ለማቋቋም እግዚአብሔር ምክንያት ያደረገው እኔ ነው። ልክ የሱን ህልፈት ሲሰሙ ኮሚቴዎቹ ተሰብስበው ይሄንን ገዳም ምንም መምህር ቢመሰርቱትም ቢያቋቁሙትም እሱ ወደ አሜሪካ ለመምጣቱ ምክንያት መምህር ዘላለም ነው ምክንያቱ። ስለዚህ በተዘዋዋሪ እቺንም ገዳም የመሰረተና ያቋቋመ እሱ ነው፣ የሱ የወንጌል ፍሬ ነው ብለው ወደ $10,000 ወጪ በማድረግ እዚህ ለሚኖረው መስተንግዶ ቤተሰብ እንዳይቸገር ያንን በማድረግ ለኔ ትኬት ቆርጦ አንተ ጊዜህን ሰውተህ ከሄድክ እኛ ደግሞ ግዴታ ትኬት እንቆርጣለን ብለው ትኬት የቆረጡ እነሱ ናቸውና በዚሁ አጋጣሚ የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና ምዕራፈ ቅዱሳን ቅድስት አርሴማን ገዳም አስተዳደር ጉባኤ ሰበካ ጉባኤ ትልቅ ምስጋና ማቅረብ ፈልጋለሁ። ሌላው የኢትዮጵያ አየር መንገድ ከዛ ከዳላስ ኤርፖርት አሜሪካ ካለው ከዳላስ ኤርፖርት ጀምሮ እዚህ እስከምንገባ ድረስ እቃችን ቶሎ እንዲወጣ ውስጥ ፕሌኑ ድረስ መጥተው በመቀበል በማስተናገድ ሻንጣዎቻችንን ቶሎ ፈልጎ በማውጣት
መኪና አዘጋጅተው ቦሌ መድኃኔዓለም ድረስ እንድንሄድ በማድረግ የኢትዮጵያ አየር መንገድ ያደረገው ትብብር እንደገና ደግሞ በዛ በካርጎ መቀበያም በኩል የከበረ አስከሬኑን ለመቀበል ካህናት ገብተው ጸሎት አድርገው በክብር ይዘው እንዲወጡ በማድረግ ትልቅ ምስጋና። ሌላው እዛ እሱ እንዳለፈ እነ መምህር ጳውሎስን እነ መምህር ሰሎሞን በቀለን ብዙዎችን ደውዬ እንግዲህ ወንድማችን አርፏል፣ ለዚህ ቤተክርስቲያን ደክሟል፣ የሁላችን ወንድም ጓደኛ ነው፣ የቤተክርስቲያን አይኗ ነው እና ከቦሌ ኤርፖርት ጀምሮ እስከ ቦሌ መድኃኔዓለም ከቦሌ መድኃኔዓለም ደግሞ እስከ ቅድስት ሥላሴ ልዩ መርሃ ግብር እንዲኖር ይሄንን ብታቀናችሁ የሚል ሐሳብ ከዛ ነው የሰጠሁት። እዛ እነሱ ተሰባስበው አዲስ አበባ ሀገረ ስብከት ጠቅላይ ቤተ ክህነት ሄደው ሐሳብ አቅርበው ከብፁዕ አቡነ ሳዊሮስ ጀምሮ ብፁዕ አቡነ ሳዊሮስ እንደገና ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በመምሪያ ውስጥ ያሉ ሁሉ ህልፈቱን ሲሰሙ ተባብረው እኛ ከዛ ሐሳብ የሰጠነው ኤርፖርት ላይ ልዩ አቀባበል እንዲደረግለት ቦሌ መድኃኔዓለም ግቢ መርሃ ግብር እንዲኖር ከዛ ደግሞ እዚህ ቅድስት ሥላሴ እንዲኖር ነው ያልጠበቅነውን መርሃ ግብር አዘጋጅተው መስቀል አደባባይ ላይ ያ ሆኗል። ያ የሆነው ሁሉም እጅና ጓንት ሆነው ስለሰሩ በተለይ ኮሚቴዎቹ ይሄንን ሐሳብ ተቀናይተው ተደራጅተው ኮሚቴ አዋቅረው እንግዲህ የነበረውን ነገር አይታል። ያን አድርገው ይሄ መምህርን ብቻ ማክበር አይደለም፣ ቤተክርስቲያን ናት የከበረችው፣ ወንጌል ነው የከበረው። ታምኖ የሚያገለግልን ሰው ቤተክርስቲያኗ እንዴት አድርጋ እንደምታከብር ለኔም አሁን በሕይወተ ሥጋ ለቆምነው ማገልጋይ ትልቅ አራያ የሆነ ስራ ሰርተዋልና በዚህ እኔ ማመስገን የምፈልገው ብፁዕ አቡነ ሳዊሮስ መስቀል አደባባዩ እንዲፈቀድ እንግዲህ በሁለት በሶስት ቀን ውስጥ ነው የተፈቀደው። እሳቸው ጽፈው ክብርት ከንቲባዋ ያን ቦታ ለመፍቀድ የሚመለከኝ ስለማላቅ ነው እንግዲህ ከክብርት ከንቲባዋ ጀምሮ አስፈጻሚ አካላት ሁሉ ተባብረዋልና ሰዎችን አጠፉ ብለን እንደምንወቅስ ሁሉ ለሰሩ ሰዎች ደግሞ ትልቅ ምስጋና ይገባልና እኔ በመምህር ዘላለም አሸኛኘት ዙሪያ ምናመሰግነው ሳናመሰግነው የምናልፈው የለም። እንደው ዋና ዋናዎችን ልጥቀስ ብዬ ነው። የሚዲያ ባለሙያዎች ሁሉም ከሊቅ እስከ ደቂቅ አንድ ሆኖ አክብሮ ሸኝቶታልና ለሁሉም እጅግ የከበረ ምስጋና እኔ ያቀርባለሁ። እንደ አንድ የቤተክርስቲያን ልጅ እንደ አንድ የመምህር ዘላለም ወዳጅ ወንድም ይሄንን ምስጋና አቀርባለሁኝ። ቤተክርስቲያን ባይረት በዋት ቤተክርስቲያን ባይረት በዋት የወንድማችንን የወልደ ሰማያትን ነፍስ በገነት መንግስተ ሰማያት ያሳርፍልን። በሱ ምክንያት ያዘኑትን ቤተሰቡን መላ ኦርቶዶክሳውያንን ሁላችንንም እዚህ ያለነውን ጨምሮ እግዚአብሔር መንፈስ ቅዱስ ያጽናናል። ቀሲስ ተገኝተው በስቱዲዮአችን ሰዓቶትን ሰውተውልኝ ይህንን የመሰለ ውይይት እንድናደርግ ስለፈቀዱልኝ በጣም አመሰግናለሁኝ። ተጨማሪ እርስዎ የተደረገለትን ነገር በይፋ አደባባይ አውጥተው አመስግነው ለመምህር ዘላለም የሚገባውን ክብር ሰጥተው ይህንን የመሰለ ሽኝት ይህንን የመሰለ መርሃ ግብር ስላዘጋጁ የአገልጋይ ፍቅር የአገልጋይ ማንነትን አገልጋይ ቢከብር በምን ያክል ደረጃ መክበር እንዳለበት ስላሳዩን ከልብ አመሰግናለሁ። በእውነት ቅድስት ቤተክርስቲያናችን እንዲህ የመሰሉ አገልጋዮችን ደግሞ በምን ያክል ደረጃ እንዳከበረች በምን ያክል ደረጃ እንደተባበረች ያየንበት ነውና በአንድነት ብንቆም ቅድስት ቤተክርስቲያናችንን ከምን ያክል ደረጃ እንደምናስደርሳት ያየንበት ህብረት አንድነታችን ምን ያክል ውብ እንደሆነ የታየበት በመሆኑ ይሄ እንዲሆን ደግሞ እርሶም ምክንያት ስለሆኑ ከልብ በጣም በጣም እግዚአብሔር ያክብርልን። በጣም አመሰግናለሁ። እኔም ጠርታችሁ በዚህ መልኩ ስለጠየቃችሁኝ ትልቅ ምስጋና አቀርባለሁኝ። ሲጀመር ያው ቅድም እንዳልኩት እኔ ግዴታዬ ነው። እጅግ በጣም ብዙ የሚመሰገኑ ሰዎች አሉ። እንግዲህ መምህር ጠንካራ ነው። ቅድም እንዳልኩት ቆሞ በጣም አገልግሏል። ይሄው አሁንም አልፎ ራሱ ቤቱ ያለውን ጉባኤ ማየት ይቻላል። አሁንም እያስተማረን ነው። በዚህ ጉዳይ በጣም ሊመሰገኑ የሚገባቸው ሌሎች ናቸው። ቅድምም ተናግሬያለሁ። በዚህ በአዲስ አበባ የቀብር ስነ ስርዓቱ ሽኝቱ እንዲያምር የተቋቋሙት ኮሚቴዎች ሁሉም በየደረጃው ያሉት ዘማሪያኑ፣ መምህራኑ ምስጋና የሚገባቸው ናቸው። የመጨረሻ መልእክቴ ግን ይህንን መልእክት የሚከታተሉ በመላው ዓለም ያሉ የመምህር ዘላለም ወዳጆች ከዚህ በፊት ይሰራ የነበረውን ስራ ልጆች በማሳደግ በልዩ ልዩ ስራ ውስጥ በገንዘብም በእውቀትም ስታግዙ ስትረዱ የኖራችሁ
አሁን እዚህ ያሉ ሰዎች ተነጋግረው የሱ ስራ ተጠናክሮ እንዲቀጥል ትልቅ ኮሚቴ ተቋቁሞ ስራ ለመስራት በዝግጅት ላይ ናቸው ያሉት። ያ ነገር ዝግጅት ተደርጎ ሲታወጅ የሱን ስራ ለማስቀጠል ሁላችሁም አቅማችሁ በፈቀደ የሱን ስራ በማስቀጠል ሂደት ውስጥ የድርሻችሁን በጎ ነገር እንድትወጡ በወንድምነት አደራ ለማለት አሁን ደግሞ በተቋም ደረጃ ተደራጅቶ ያሉ ህፃናት የሚያድጉ አሉ። እነዛን ህፃናት ያንን ስራ ከሚሰሩ ኮሚቴዎች ጋር ጠይቃችሁ አድራሻቸውን ከሀገር ውጭ ያላችሁ ስትመጡ ቢሮ አለ፣ ኮሚቴ አለ፣ የሚሰራውን ስራ ጎብኝታችሁ እርዳታ ረድታችሁ እንድትሄዱ። በዚሁ አጋጣሚ ደግሞ የሮብ አርቡን እንግዲህ በጀቱን እሱ ከተለያየ ቦታ አምጥቶ ነው ሲሸፍን የኖረው። በጀቱ ይሄ ነው ብሎ አስቀምጦት የሄደው ነገር ስለሌለ እንዳይቋረጥ ለጊዜው በታናሽ ወንድሙ በመጋቢ አዲስ በመምህር አድነው በኩል ስራዎች እየቀጠሉ ነው። እኔም አሜሪካ ላይ የሽኝቱ ቀን የመምህር አድነውን ስልክ ስክሪን ላይ እንዲወጣና ይሄ ስራ እንዳይታጎል እገዛ እንድታደርጉ ብዬ በሰጠሁት ማሳሰቢያ መሰረት መምህርን ደውላችሁ እኔ እዚህን ጊዜ ሸፍናለሁ እኔ እዚህ ጊዜ ሸፍናለሁ ብላችሁ እየሸፈናችሁ እንደሆነ መምህርም ስራውን እያስቀጠለው እንደሆነ አይቻለሁኝ። እግዚአብሔር ይባርካችሁ የኔ ያደረጋችሁ። አሁንም ቀጣይነት እንዲኖረው ደግሞ እየጠየቃችሁ እነዚህ ነገሮች እንድታግዙ በመምህር አድነው በኩል ስራ እንድትሰሩ መልእክቴን አስተላልፋለሁ። እግዚአብሔር የአገልግሎታችሁን ዋጋ ለሁላችሁም ይክፈል ነው ምለው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረውን ልዩ መርሃ ግብራችንን ነበረ። ዛሬ ቆይታ ያደረግነው ከመላከ መዊ ከቀሲስ ተስፋዬ መቆያ ጋር ነው። ቀሲስ ተስፋዬ የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን እና የምዕራፈ ቅዱሳን ቅድስት አርሴማ ገዳም አስተዳዳሪ እንደዚሁም የባህረ ጥበባት ቴሌቪዥን የበላይ ኃላፊ ናቸው። ከሳቸው ጋር በመምህር ዘላለም ወንድሙ ጉዳይ ቆይታ አድርገን ነበረ። ቆይታችን እጅግ እንዳስተማራችሁ ተስፋ አደርጋለሁኝ። አብራችሁ ስለቆያችሁ አመሰግናለሁ። ቤተ ክርስቲያን ባህረ ጥበባት